ብላችሁ አንገታችሁን ቅሉን እና ከዛ ደግሞ ጀነት ትወፈቃለህ የሚል የረከሰ ትምህርት የረከሰ እውነት ለመናገር ባሪያ እግዚአብሔር የተፈጠረን ሰው አርዶ ገነት ይገባል ብሎ የሚያስተምር በዓለም ላይ የፓጋን ትምህርት ይሻላል። ይሄ እኮ እውነት ለመናገር ተከታይ ማግኘቱ አይገርምም ግን ሰውን ገለህ ትጸድቃለህ የሚል ሃይማኖት ተከታይ ማግኘቱ አይገርማቸው? ይሄ ሰው ሲያብድ ሲታመም የመጨረሻ ሲካርዝ የሚደርስበት ሌብል የሚያሳይ ነው። ባይዘው ይሄ እኔ ቄሱ አንድን ሙስሊም ገለህ ገነት ትገባለህ ብዬ ሳስተምር ክርስቲያን ለመሆን እየተሯሯጠ የሚመጣ ሰው ካለ እንደ ማህበረሰብ የታመመ መሆን አለበት፣ አይምሮን የሳተ መሆን አለበት። እውነት ነው። የኛ ጌታ ግን የሚወደኝ ይከተለኝ ይላል። ሰው የፈለገውን እምነት የመከተል መብት አለው። በነገራችን ላይ ይሄ እግዚአብሔራዊ የሰጠው መብት ነው እና በአደባባይ በአማርኛ በሚገባን ቋንቋ ነገረን እኮ ስታርዱ ክርስቲያኖችን ስታርዷቸው እየጨቀጨቃችሁ ሰውነታቸውን እየተለተላችሁ ሳይሆን በደንብ የተሳለ ሰይፍ ይዛችሁ ርድ አድርጓቸው። ጆሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን፣ አክሱም ውስጥ አድዋ ውስጥ ያላችሁ ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ነው። ጠብቁ፣ የቀን ጉዳይ ነው። አንድ በእምነት ያገባኛል በሚል የብዕር ስም የተጻፈ የማንቂያ ደወል የሚል ፕሮቴስታንት ላይ ያጠናው አፍሪካን የማስለም ኢትዮጵያ ላይ ደግሞ በጣም እንዴት እንደሚሰሩ ተጠንቷል ወዳጆች። ደግሞ የሚስፋፉት በመግደል ነው እና ይሄንን ሽፋን ለመስጠት ገዳይና አስገዳይ ያወጡት መግለጫ ነው። ግድ የለም እንዴ የተገደሉ ሰዎች እኮ ነገሩን እኮ ሸኔ አይደለም የገደለለ አካባቢ ላይ ያለ ታጣቂ አይደለም ብለው የተገዳይ 5 ቤተሰቦቿን የቀበረች ልጅ እኮ መጣ እኮ ሳምንት ዕለት እኮ ዛማኑኤል ቤት እኮ ነገረችን እኮ። እኛ ገዳዮቻችን እናውቃለን፣ አስገዳይ ማን እንደሆነ እናውቃለን። እንደ ማህበረሰብ ግን መጮህ አለብን፣ ማልቀስ አለብን። ለወንድሞቻችን ድምጽ ይኸው ጠቢቡ ሰሎሞን እንዳለው ነው። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው ያ ሰው ራሱ ይጮሃል፣ አይሰማለትም። ከደቂቃዎቹ በፊት ፌስቡክ ላይ ጽፌያለሁ። እኔ በግሌ የምጮኸው የሟቾች ሐዘን በግፍ መሞት ስላሳዘነኝ ስላስለቀሰኝ ብቻ አይደለም። አዎ እንደ ሰው ይሄንን የማያሳዝነው ሰው ጤነኛ የሆነ ሰው ሁሉ ያዝናል። ሰው የሆነ ሁሉ ጤነኛ ሰው የሆነ ሁሉ ያዝናል፣ ያሳዝናል። ግን እኔ ለዚህ ብቻ ግን ብዬ አይደለም የምጮኸው። አይደለም የምጮኸው እኔ በግሌ በክርስቶስ የፍርድ ወንበር ስር እንዳልወድቅም ጭምር ነው። ለእኔ ለካታ እነዚህ ከነታናናሹ ለአንዱ አላደረጋችሁት ለእኔ አለማድረጋችሁ ነው የሚለው ቃል እንዳይደርስብኝ ነው። የድሃውን ጩኸት እንዳልሰማ ጆሮዬን ደፍኜ እኔ በምጮህበት በተራዬ እጮሃለሁ። ነገ አልሰማህም የሚል አምላክ ስላለው ያን ጊዜ ይጮሃሉ አልሰማቸውም የሚል ቃል አለ። ቅዱስ ባስልዮስ እንደተናገረው ግፍን የሚፈጽሙ ወንጀልን የሚፈጽሙ ሰዎች ብቻ አይደሉም ወንጀለኛ። ወንጀል ሲፈጸም ዝም የሚሉ፣ ግፍ ሲፈጸም ዝም የሚሉም እነሱ ራሳቸው ትልቅ ኃጢአተኞችና ወንጀለኞች ናቸው ይላል እና እባካችሁ ለክርስቲያኖች ብቻ አይደለም ባይዘው እኛ ኦርቶዶክሳውያን ማንኛውም እስላምም ይሁን ጴንጤም ይሁን በማንነቱ በሃይማኖቱ ምክንያት ሊገደል አይገባውም። ሰው በመሆኑ ልንጮህለት ይገባል። ፍትህን ማለት በነገራችን ላይ ወደዛ መሄድ ስላለብኝ ቃልዮት ያሰማልን። እግዚአብሔር ያክብር። ቃልዮት ያሰማልን። ቀሲስ ይፍቱን ይባርካችሁ። ያሰማልን። ይፍቱን አባታችን ተባረኩ፣ በርቱ፣ አንድ ሁኑ በዚህ ጉዳይ ላይ ማንኛውም ሰው። ይሄ እውነት ለመናገር ይሄ ግድያ ለኦርቶዶክስ ብቻ አይደለም። ፕሮቴስታንቶችንም ሲገሉን ካቶሊክ ናቸው፣ ፕሮቴስታንት ናቸው፣ ኦርቶዶክስ ናቸው ብለው እነዚህ ሰዎች አይተውንም። እኛ በእስልምና ውስጥ የተለያየ የእስልምና አይነት አንዱን ለመግደል ለማጥፋት የሚፈላለጉ እንዳሉ እኛ
አናምንም። ደማቸው እንደ ጥምቀት ይሆናል ብለን እናምናለን። ክርስቲያኖች ሲሞቱ ኖ በክርስቶስ የሚያምኑ ሰዎች መሞት የለባቸውም ብለው የሚሞቱ ሙስሊሞችን እኛ እውቅና እንሰጣለን። እንደዚህ ያሉ ጤነኛ ሙስሊሞችን እግዚአብሔር እንዲያበዛ ደግሞ በክርስቲያኖች ምክንያት በክርስቶስ ምክንያት የሞቱ ካሉ ተስፋ እንዳላቸው መናገር እፈልጋለሁ። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን አባታችን፣ እናመሰግናለን። እና አፖሎጄቲክስ አብርሽ ሰላም አላልኳችሁም እኮ ያው ቀጥታ ወደ እሳቸው ነው የሄድኩት። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየህን ልደትሻ። የዋዴ እንዴት አለ? ሰላም ነህ ወይ? ሁላችሁንም ሰላም ብያለሁ። እዚህ ላይ ያላችሁ ካለ አለ ወንድም አለም እንዴት ነህ? ዛሬ በጊዜ ወደ ቤት አይገባም መሰለኝ። መንገድ ላይ ነኝ እያለ ነበረ። አለበት ክርስቲያኖች ራሳቸውን በምን አይነት መንገድ ነው ራሳችንን እንክ ደግሞ ምንም አይነት መፍራት አያስፈልግም። ምክንያቱም ክርስቲያን ለምን ይፈራል? ቢሞት እኮ የሚሄደው ወዴት ነው? ወደ አምላኩ ነው። ወደ አምላኩ እቅፍ ነው። እዚህ ምድር ላይ ዘላለሙን አይኖርም። ስለዚህ ምንድነው እንደዚህ ለገዳዮች መንበርከክ መፍራት ምናምን ምን አመጣ? በቃ ሁሉም ክርስቲያን ባለበት የያዘውን ይዞ መጠበቅ አለበት። እስከ መቼ ድረስ እየተገደለ ይኖራል ክርስቲያን ከምድረ ገጽ ጠፋ ማለት ክርስትና በምድር ላይ አይኖርም ማለት ነው። በእርግጥ ጌታችን እና አምላካችን ኢየሱስ ክርስቶስ ቃል የገባልን ነገር አለ። እሱም እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏል። አዎ ይሄ የታመነ ነው። ነገር ግን የኛ ድርሻ ምንድነው ነው? የቀደሙ አባቶችስ ምን አደረጉ ነው? እዚህ ላይ በደንብ መሰራት አለበት። የቤተ ክርስቲያን መምህራኖች ወንጌልን የሚያስተምሩ መልካም ነገርን የሚያስተምሩ ሁሉ ስለዚህ ነገርስ የቀደሙ አባቶች ሃይማኖት ላይ የሚመጣባቸውን ፈተና በምን አይነት መንገድ ነው እያለፉ ያሉት? ሲገደሉት ዝም ብለው ነው ወይ የሞቱ የነበረው? ሃይማኖት ሲጠፋ ዝም ብለው ነው ወይ ያዩት? እየተገደሉ ነው ወይ ዝም ብለው የተቀመጡት የሚለውን የመጽሐፍ ቅዱስ ታሪክን እየጠቀሱ በደንብ አድርጎ ለህዝቡ ማስተማር መቻል አለባቸው። ቀኝን ሲመታ ግራ አንስጥ የሚለውን ብቻ አይደለም ማሳየት ያለባቸው። አንድ ሺውም በአህያ መንጋጋ ጣለው የሚለውንም የሶምሶምንም ታሪክ መንገር ያስፈልጋል። የዳዊትንም ጎልያድን በጠጠር እንዴት አድርጎ እንደገደለው እሱንም መንገር ያስፈልጋል። ያኔ አባቶቻችን እንደዚህ ነበር እንዴ ህዝባቸውንና ሃይማኖታቸውን ሲጠብቁ የነበረው ተብሎ ሰዎች ወደዛ አይነት እርምጃ ሲሄዱ ሳይወዱ በግዳቸው ገዳዮችም ማክበር ይጀምራሉ ማለት ነው። እኛን አሁን እኮ ሲገሉን አራ እየገደሉን ነው፣ ድምፁን ሁሉን በድምፅ ነው እንዴ የምትከላከለው? አባቴ
በቃ ከእንግዲህ በኋላ ያ ነገር ሊያበቃ ይገባል። ሁሉም ሰው መዘጋጀት አለበት ነው እኔ የምለው ማለት ነው። ምንም እንዲህ መሽለጥለጥ መፍራት ምን ማለት ምናምን ምንም ፈርተ ምንም ማታመጣም። ይኸው እስቲ ይምጡ በሚዲያ የሚጮሁት ይድረሱላችሁ እያሉ ነው አሉ የገደሏቸው። እኔ አንድ ልጅ ደውሎ ነግሮኛል። እዛ ያለ ልጅ በሚዲያ እንትን የሚሉላችሁ እስቲ ይምጡና ያስጥሏችሁ፣ እዛ በሚዲያ ያስጥሏችሁ ነው ያሉት። በሚዲያ አይደለም የምናስጥላቸው። እኛ ደግሞ ራሳችንን ለመከላከል ነው እየተነጋገርን ያለ ነው ማለት ነው። ምንም መፍራት አያስፈልግም። ክርስቲያንን ንስሐ እንግባ፣ እንቁረብ፣ እንዘጋጅ። ከዛ ውጪ በቃ መጽሐፍ ቅዱሳዊ በሆነ መንገድ ራስን መከላከል ወደ መከላከል እንገባለን። ያ ደግሞ ኃጢአት አይደለም። እዚህ ነገር ላይ መምህራኖች በደንብ አድርገው ሊሰሩበት ይገባል። በቃ መሬት የወረደ ነገር አንድ እርምጃ ከፍ ብለናል። በፊት ጩኸት ብቻ ነበር፣ ድምጽኑን። ከዛ የባሰ ነገር ሲመጣ እንደራጅ ወደሚባል ደግሞ መጣ። አሪፍ ነው። አሁን እንደራጅ የምትለው ቃል ወደፊት ምን ትሆናለች ማለት ነው? ወደ መደራጀቱ እንሄዳለን ማለት ነው፣ ሳንወድ በግዳችን። በነገራችን ላይ ገጠሩን ጨርሰው የከተማው ቀላል ነው ብለው ነው። እሺ ይሄንን ነገር አትዘንጉ። የከተማውም ይመጡልሃል። ገጠሩን ሄደው እነሱ የበዙበት ቦታ በደንብ ጨርሰው ከዛ ደግሞ ወደ ከተማ ይመጡልሃል። አዲስ አበባ እየተደረገ እንዳለው አንድ ሰፈር ላይ የሆነ ያህል ህዝብ ይነሳል፣ ወደ ሆነ ቦታ ይጣላል። ዝም ተባለ። ከዛ ደግሞ ያ ዝም ስላለ ሌላ ቦታ ደግሞ ይሄድና ይነሳል፣ የሆነ ቦታ ይወረወራል፣ ዝም ይባላል። እንደዛ እየተባለ አብዛኛው ህዝብ በቃ አዲስ አበባ ማትነካ የተባለች ማትደፈር የተባለችው ወጣት አልባ እየሆነች ነው ማለት ነው። ምንም አታመጣም። ምክንያቱም ዝም እንትን እየተባል አንድነታችንን ብትንትንትንትን እየተደረግን ያለ ነው ማለት ነው። ይሄ ኦርቶዶክስን የማዳከም ስራ ነው። ባይዘዌ አንድ ሰፈር ላይ የነበረውን ብትንትን ታደርገዋለህ። እርስ በርስ አይግባባም፣ እርስ በርስ እንዳይተማመን የዘረኝነት የምን የሆነ ስም የሆነ እንትን ይሰጠዋል። ከዛ ሁሉም ይፈራል ማለት ነው። ምንድነው የሚያስፈራ? 1000 ዓመት አትኖር፣ ሞት እንደሆነ አይቀርልህ፣ ትሞታለህ ሁልህም። እዚህ ምድር ላይ የሚቀር እስቲ እኔ እቀራለሁ የሚል አለ? ነፍሱንስ እስከዚህን ጊዜ እኔ አረዝማታለሁ የሚል አለ እንዴ? አንተ ባልከው አይደለም። እኛ እኮ የምናመልከው አምላክ እሱ በፈቀደልን ጊዜ ነው የምንሄደው ከዚህ ምድር ላይ። ስለዚህ ምንም አይነት መፍራት ምን ማለት አያስፈልግም። ተደራጅ በቃ ይሄንን ነው የምለው እኔ። እንዳመጣጡ መልስ በቃ ያኔ እንከባበራለን። እና ልደትሻ በቃ በርቱ አለን። በነገሮች ሁሉ ከጎናችሁ ነን። ምናልባት የመጨረሻ ሀሳብ አፖሎጀቲክስ አለ ሀሳብ ብያለሁ። ለትሻ ይሰማል? እሺ ኤኮ አለ አንተ ጋር ዝምየት አድርገው። እሺ አመሰግናለሁ። ይሰማል። እሺ የዮሐዲ አብርሽታችንም ያላችሁ ወንድም እህቶቻችን ሰላም ብያለሁ። በመጀመሪያ ልደት የለቀቀውን ቪዲዮ እየገባችሁ ሪፖስት አድርጎ፣ ላይክ አድርጎ፣ ኮሜንት ስጡ። ኢሞጂ የሚያለቅስ ደግሞ አታድርጉ ከተባል አታድርጉ ነው። አይኖ ማለት ሀዘኔታችሁን እየገለጻችሁ ነው፣ ግን በኤአይ ነው የሚሰራው ፕላትፎርሙ ሰው
ግለጹ ሀዘናችሁን። ጭራሽ ምንም እንደማናመጣ ሲያውቁ ደግሞ በቃ እየጮህንም ራሱ እየገደሉ ነው ማለት ነው ኮንቲኒየስሊ። ስለዚህ አሁን ምንድን ነው የሚባለው ሪፒቲንግ the same thing the same way and expecting different result is stupidity ይባላል። የሆነን ነገር በተመሳሳይ መልኩ 10 እየሞከርከው የተለየ ውጤት በ11ኛው የምትጠብቅ ከሆነ በቃ አንተ ስቱፒድ ነው ማለት ነው። እንዴ በገደሉን ቁጥር ፕሮፋይል እየቀየርን እያለቀስን አባቶቻችን እያለን ምንሄድ ከሆነ we are stupid። እንበዛለን የሚባል ደግሞ 10 ኦርቶዶክስ እዚህ ውስጥ 4 ሰዎች አለን ኦርቶዶክሳውያንን ገስት ላይ አንዱ መጥቶ እኔን አረደኝ። ስንት ቀረን? 3። እንዴት አድርገህ ነው የምትበዛው? ስለዚህ መፍትሄ ላይ እናተኩር። ማልቀሱ ፕሮፋይል መቀየሩ ጥሩ ነው። ለመንፈሳዊ ውጊያ መንፈሳዊ መፍትሄ መረሳት የለበትም። በእርግጥ ለቅሶ ወደ እግዚአብሔር ይደርሳል። የራሔልን እንባ የሰማው እግዚአብሔር። ጾም ጸሎት ያስፈልጋል። ግን ደግሞ we have to protect። ይሄ እኮ ናቹራል ኢንስቲንክት ነው። አንድ ሰው ሊያጠቃ ሲመጣ መከላከል እንስሳት ያደርጉታል። ባይዘወይ ልታጠቃው ብትሄድ በቃ እንስሳ የሚያደርገው ነገር ነው። እንኳን በእግዚአብሔር አምሳል የተፈጠረው ሰው ይቅርና እንስሳት የሚያደርጉት ነገር ነው። ፕሮቴክት ማድረግ ራስን መከላከል ተፈጥሯዊ ነው። የሆነ ሪፍሌክስ ነው። አስበህ ምናምን ሁላ የምታደርገው ነገር አይደለም። የሆነ የሚያቃጥል ነገር አሁን ብትነካ እንዴት ነው አስበህ ነው እንደምታነሳው? በቃ ሪፍሌክስ ነው። ብድግ ነው የምታደርገው እጅህን። ስለዚህ መፍትሄው ላይ እናተኩር ነው ችግሩ። በቃ አውርተን እኮ በቃ እያገሳን ነው። በቃ ከዚህ በላይ ኤክስፕሌን የሚያደርግም ሰው አይመጣም። ቤተክርስቲያናችን ስደት ላይ ነች። ምዕመኖቿ እየተጠቁ ነው። ከኢኮኖሚው እየተገለልን ነው። እንዴ አህዛቦቹ እኮ ለሁሉም ሽጥ ከራስ ግዛ የሚል ፕሪንሲፕል እንዳላቸው ታውቃላችሁ። ሲሸጡ ለሁሉም ነው። ምክንያቱም ትርፍ ስለሆነ ኢንካም ነው፣ ገንዘብ ነው የሚያመጣው። ለምሳሌ አንድ ባለ ሱቅ ከሆነ ለክርስቲያኑም ይሸጣል፣ ችግር የለበትም። ገንዘባችን ነው እየተቀበለ ያለው። እሱ ግን ሄዶ ቤት ሲገዛ፣ መኪና ሲገዛ፣ ኦር ደግሞ ልብስ ሲገዛ ከራሱ ቤተ እምነት ነው የሚገዛው። ለምን? ያ ገንዘብ እዛው ትራንዛክሽኑ እዛው ሶሳይቲ ውስጥ እዛው ቤተ እምነት ባሉ ሰዎች ውስጥ ሰርኩሌት እንዲያደርግ ነው የሚፈለገው። በቃ 360 ዲግሪ ከበውናል። ከኢኮኖሚው፣ ከስልጣኑም፣ ከመኖርም በቃ ይሄ የመጨረሻው ማለት ሚኒመም ነገር ልኖር ነው አይደለ? እሱ ራሱ የለም አሁን ይመስላል። አሁን አዲስ አበባ ስላለ ናዝሬት ስለተቀመጥክ ምናምን ሜጀር ሲቲስ ላይ ስላለ ኦር ደግሞ እንደኛ ውጪ ምናምን ያለ ሰው ከሆነ ደግሞ ይመስላል አይደለ? በቃ አሁን እኮ የምናወራው ስለዚህ መፍትሄው እኔ አሁን እንዳንድ ሰው ብሎ መፍትሄ እናውራ እናተኩር ሳይሆን እንደኔ ብትጠይቁኝ ምንድን ነው መፍትሄው? ምንድን ነው? knowing the problem is half of the solution ይባላል። ችግሩ ማወቅ ራሱ በቃ የመፍትሄው አንድ ግማሹ ነው። መፍትሄው ላይ በግማሽ እንደመድረስ ነው። ስለዚህ ቤተክርስቲያናችን በኖርማሉ ጊዜ የምንጠብቀው ምን ነበረ? መዋቅር አላት ቤተክርስቲያናችን። ሲኖዶስ አለ፣ ከዛ ጠቅላይ ቤተ ክህነት አለ፣ ሀገረ ስብከት አለ፣ አጥቢያ ቤተክርስቲያን አለ፣ ሰበካ ጉባኤ እያለ ምዕመናን ጋር ድረስ አክሰስ ታደርጋለች። በዚህ ነበር የምናውቀው አይደለ? በጎቿን የምትጠብቅበት አሰራር ይሄ ነው፣ አስተዳደራዊ መዋቅሯ ማለት ነው። አሁን ከላይ ያለው በቃ በስብሷል። አሁን አባት የሚባል ምናምን የለም። እከሌ የሚባል ምናምን ደግሞ ስም አትጥሩልኝ። አሁን ፐርሰናሊ ለእኔ ስም መጥራት በጣም ነውር ነው ለእኔ። ታፍነው ነው እድል ስላላገኙ ነው ምናምን አይደለም። አሁን ዘመኑ እኮ በጣም ቀላል አድርጎታል። ስልክህን ታወጣለህ፣ ቲክቶክ ላይ ትገባና ላይቭ ትገባለህ። እንኳን አባቶች አይደለም እኔ ላይቭ ብከፍት ብዙ ሰው ይመጣል። በቃ ስለሚፈሩ ነው። በአባት ደረጃ ያሉት ራሱ በቃ ድሎቱ ማለት ነው። እኔ ሰሜን ሆቴል ሂዱና ፒያሳ ሰሜን ሆቴል ሂዱና ምሳ ሰዓት ላይ ምሳ ብሉ። 4-5 ሆነው ነው የሚመጡት። ጎጆ ቤት ነው የሚያክሉት። የሚጾም ሰው የሚሰግድ ሰው በትጋት በተጋድሎ የሚኖር ሰው እንደዛ ሊወፍሩላ አይችልም።
በቃ ግልጹ እናውራው። በቪኤት ነው የሚሄዱት፣ በሾፌር ነው የሚሄዱት። የቤት ኪራይ የለባቸውም፣ ቤተክርስቲያን ነው የምትከፍልላቸው። ሁሉም ነገር ዩቲሊቲ ሳይከፍሉም በሚሊዮን ነው የሚያገኙት። ስለዚህ ስልጣን ነው ማለት ነው። ለዛ ነው እኮ የዛኔ የተሸወርድ ነው እኛ ለቤተ ክርስቲያን ብለው ጥቁር ልበሱ ማቅ ልበሱ የሚሉን መስሎን እንግዲህ እግዚአብሔርን ሞገስ ሆነን እኔ እንደዛ አይነት አንድነት በህይወቴ አይቻላቅም። እርሊ ሰርቲስ ላይ ነው ያለሁት። እንደዛ አይነት አንድነት አቅም እንዳለን ያየውበት ጊዜ ነው። የእኛ ኮዝ ኦፍኮርስ በቃ ቤተክርስቲያን አሁንም ብትለን የምናደርገው ነው። ግን የነሱ አሁን የሚገባኝ ዲፕ እንትናቸው ዲፕ ዳውን ለካ ስልጣናቸው ነው። እኛ ሲኖዶስ ሊከፈልብን ነው አይነት ነው ጭንቀታችን። ከዛ በኋላ ግን ሰው ሲሞት እንደምታየት ነው። ስለዚህ እነሱ ረስተናቸው ሪቨርስ ማድረግ አለብን። ከሲኖዶስ ጀምሮ ወደ አጥቢያ ቤተክርስቲያን የነበረውን መዋቅር ሪቨርስ ብናደርገውስ ቅድም አብሪ ሲል እንደነበረው ማለት ነው። ዮሐዴም ቅድም ያለ እዝነት በእሳቸው ላይ ይሁንና የሚል ቄስ ነኝ የሚል ሰው እስካለ እንዴት ነው ኤክስፔክት የምታደርገው ሶሉሽን? ስለዚህ ከታች ጀምሮ እየተደራጀን ቤተክርስቲያናችንን መጠበቅ፣ ማስከበር፣ መናበብ፣ እርስ በራሳችን መደራጀት አለብን ብዬ አምናለሁ። ችግሮቿ ምንድን ናቸው ካላችሁን ውስጣዊና ውጫዊ ናቸው። ከውስጣዊ አንደኛው ቁጥር አንድ የቤተክርስቲያን ችግር ሲኖዶስ ነው። ሁለተኛ አገልጋዮች ናቸው። የሲኖዶሱ ብዙ ስለተባለበት በቂ ነው። አገልጋዮች እንደውም ስም እጠራለሁ። ዘማሪ ቴዎድሮስ በጣም እንወድህ፣ እኔ በግሌ ማከብርህ፣ አገልግሎትህም የተወደደ ብዙ ሰው የሚወድ አገልጋይ ነህ እና ዝም ብለህም ነው የምትኖረው። በቃ በዝማሬ ነው የምናውቅህ። እንደዛው እንደተወደድክ እንዳማረብህ ብትኖር ጥሩ ነው። በቃ ወይ በማታውቀው አትግባ። ከጳጳሶቹ እንደው እጅ መንሻ የሚሆን ንግግር አድርጋው ከሆነ ደግሞ በድንኳን የልታ ብዙ ነው ብለህ ከሆነ ሪሊ የምታስበው እኛ ጋር ደግሞ ለቅሶ ነው ያለው። አሁን አባት አትንኩ፣ አባት ስለ አባት ክብር አሁን ለእኛ ማን ነው የሚነግረን እንዴ? ምድር ላይ ያሉ መላእክት አድርገን እኮ ነው የምናያቸው የነበረው። እኔ ለአንድ ጳጳስ እኮ የሆነ በእኛ በሰው አምሳል ምድር ላይ ከክብር አንጻር ማለት ነው። ኦፍኮርስ በባህሪ ሰው ናቸው፣ ግን በታሪክ ከምናውቀው አባቶቻችን አንጻር በዛ ሴንስ ነበር የምናያቸው። ምዕመን ሲሞት ግን ከኋላ የሚሆኑ ከሆነ እንደዚህ አይነት እረኛ እኛ አናውቅም። ስለዚህ አገልጋዮች አላችሁ፣ እንደው አጋጣሚውን አግኝታችሁ የተለየ ጥቅም ለማግኘት የምታሸረግዱ ካላችሁ እናንተም አደብ ግዙ። በምዕመን ደረጃም ያላችሁ አላችሁ ወንድሞች እዚህ ቅበተ እምነት ላይ የሚሰሩ ከሌላ ቤተ እምነት ጋር ንጽጽር ነፍሳቸውን አስይዘው ማለት ነው። የእነሱን አገልግሎት በዜሮ የምታባዙም አላችሁ። እናንተም ስርዓት ይኖራችሁ። ማትችሉትን አትነካኩ። ሲጀመር በቃ ለነፍስ የምትፈራ ከሆነ በቃ ዝም ማለት ከሆነ ለምን ዝም ማልክ ተብላ አትጠይቅ። ስለዚህ ውስጣዊ ችግሮቻችን እነዚህ ሶስቱ ናቸው። ሲኖዶሱ፣ አገልጋዮቹ፣ አንዳንድ አገልጋዮች እና አንዳንድ ምዕመናን። ሁለተኛው ደግሞ ውጫዊ ነው። ከውጫዊ መንግስት አንደኛው ነው። ሁለተኛው ደግሞ በማረድ መጽደቅ የሚመስለው ቤተ እምነት። አሁን ውጫዊ ላይ ብዙም አቅም የለንም እና ውስጣዊ ላይ አተኩረን ተደራጅተን ቤተክርስቲያናችን ጠብቀን እርስ በርስ ተጠባብቀን በኢኮኖሚም በተለያየ መልኩ ማለት ነው ተጠባብቀን ካልሆነ ብሊቭ ሚ በቃ በ5 ዓመት ውስጥ በ10 ዓመት ውስጥ እንዳልነበርን ነው የምንሆነው። እንደዚህ ራሱ የምናወራበት ነፃነት አይኖረንም። በዚህ መልኩ ብናየው ጥሩ ነው። ልደቴ ይቅርታ አረዘምኩ። ምንም ችግር የለውም። ሀሳብ መሰጠት ስላለበት ነው። እኔ እንኳን ይህን ያህል ራሱ ቆያለሁ ብዬ አላሰብኩኝም ነበረና ከተሰበሰቡን አይቀር ሀሳቦች ይንሸራሸራሉ። እንዳልኳችሁ ነው። ዛሬም እኔ ነበርኩኝ፣ አዳማ ነበርኩኝ እና አብርሽንም አግኝቻችኋለሁ። በአሰቦት ገዳም ጉዳት የደረሰበትንም ከሞት የተረፈችውንም ሕፃን አግኝተናት ነበር። ያው
የሕክምናቸው ጉዳይ ነው አሁን ያሳሰበን። እነሱም ሕክምና ያገኛሉ ብዬ ተስፋ አደርጋለሁ። የቤተክርስቲያን እንባ ይታበሳል። የክርስቲያኖች ሞት እንደሚቆም ተስፋ አለኝ። እግዚአብሔር ሕዝቡን ከዚህ በላይ ለሞት አሳልፎ አይሰጥም። ግን ለእኛ ትልቅ ማንቂያ ደወል ነው። አንድ እንድንሆን ህብረት እንድናደርግ ስንሞትም እንኳን አንድ ላይ ሆነን ይሻላል። የተበታትነን ከምንሞት በቃ አንድ ላይ ሰብሰብ ባልንበት ይሻላል፣ እንድናስፈራ ማለት ነው። እንደዛ ብንሆንና እንደዛ እንዲሰበስቡን እንደው እግዚአብሔር የተኙትን አባቶች አንቅቶ ድጋሚ እንዲሰበስቡን ቢያነቃቁን መልካም ነው እላለሁ። ሰላም እደሩልኝ። ነገም በጠዋት ተነሺ ስለሆንኩኝ ወደዛ መሄድ አይቀርም። እግዚአብሔር ከረዳ ከተሳካ ያለውን ነገር የልጆቹን አሳውቃችኋለሁ። መረጃ እንለዋወጣለን። አጀንዳችን ይሄ ነው አሁን ላይ በቃ። ስለዚሁ እያወራን ተነጋገርን ነው የምንቀጥለው። ሰላም እደሩልኝ ሁላችሁንም አመሰግናለሁ። አዴ ደህና ደር አለህ። ይሄ ሰውዬ አለን ደውልልሃለሁ ሳስብ። እሺ አባቴ